እናታችሁ እንኳን ኢሳያስ አፈወርቅ የገደበው እንዳታገቡ እንዳትወልዱ ያደረጋችሁ ኢሳያስ አፈወርቅ እንኳን መታችሁ ዘራችሁ የምታስቀጥሉት ኢትዮጵያ ውስጥ ነው እንዴ? እንዴት ነው እናንተ ለዚህ ሀገር እናንተ አይደለም እኛ ኢትዮጵያውያን ሆኖ እናንተ እንኳን ኢትዮጵያዊ ለመሆን እየጣራችሁ ያላችሁ ሰዎች እኮ ናችሁ። እናንተ እኮ ከኤርትራውነት በላይ ኢትዮጵያውነት የምትናፍቁ ናችሁ። 2018 እኮ አይተናል እኮ የኤርትራ ካርታ ቆርጣችሁ አምጥታችሁ አይደል እንዴ ከነ ኢትዮጵያ ካርታ አጣብቃችሁ ጎንደር ላይ እኛ አንድ ነን እንዴ? የእናንተ ድንቁርና ደግሞ የተለየ ነው። እኔ የፈለገ ይሁን አገሬን አሳልፌ አልሰጥም። እናንተ ግን ቀይስ ይሄ ጥሬ ስጋና ጤፍ እንጀራ ለመብላት ካርታችሁ አጣብቃችሁ። እኔ በዛን ጊዜ ተቃዋሚ ነበርኩት ሁሉ እኔ ኤርትራ ዋጋ የተከፈለባት ሀገር ናት ለምንድን ነው እንደዚህ የምታደርጉ ብዬ 2014 እኔ ስጮ ነበር። ቪዲዮ አለኝ ዩቱብ ላይ ጓራ የብለ ሪሰርች አድርገው ለኔ ሲሰድቡ የነበሩ የህግደፍ ደጋፊዎች ምን አባሽ አገባሽ በቃ እኛ አንድ ነን ሲሉኝ እኮ አንድ ሆኖ ግን እንዴት ነው ካርታ አጣብቃችሁ ማለት እኮ ሀገር የለችም እያላችሁ ነው እንዴ? ስንት ተጋርና ስንት ኤርትራውያን ዋጋ ከፍለው ያመጣት ሀገር ናት ተው ስንላቸው አይሆንም በቃ በሆዳቸው ተገዝቶ አሁን መጠጥ ብለው ደግሞ ለእኛ ምንድን ነው የሚላል? በቃ ኢትዮጵያ ቀጠቀጣችሁ ምናምን ትቀጥቅጠን አይደለም እኛ የ5 ዓመት መቀጥቀጥ የእናንተ 35 መቀጥቀጥ ራሱ ማትሰሙ ዶንቆሮች አላችሁ አይደል እንዴ? እኛ እኮ እየተቀጠቀጥን እኮ እየተታገልን እኮ ነው። እኛ እየተቀጠቀጥን እኮ እየኖርልናት እኮ ነው ያቺ ሀገር እየተቀጠቀጥን እየኖርን ነው እዛ ውስጥ። እናንተ ግን ተቀጥቅጣችሁ በሊቢያ በባህር ሸግራችሁ ሄዳችሁ እንኳን 35 ዓመት አገራችሁና እናታችሁ እንኳን በየኢትዮጵያ በየኡጋንዳው አምጥታችሁ ስታዩ አገሬ ኤርትራ ሀገሬ እያላችሁ ባንዲራ ይዛችሁ ነው እየዞራችሁ ያለው ዓለምን እንትን የምትሉት። በምን ምክንያት ነው እናንተ ከኛ ጋር የምትወዳደሩ? ከዛ ደግሞ ምን አባታችሁ አገባችሁ? እኛ ብትቀጠቅጠን ብትሰቅለን ምን ብታደርገን ምን አገባችሁ? የኤርትራ ጄኖሳይድ ብለን ስናወራ ምንድነው ምለው የኢትዮጵያ ስራሳችሁ ትሆን እንዴ? ምን አገባችሁ? እኛ ስለ ትግራይ እናንተ እኛ ምንጨርሰው ስለ ኤርትራ ከሆነ ኤርትራ አድርገናል አላደረግንም። ስለ ኤርትራ ስናወራ ይኸውልህ ትሉ እኔ ለምሳሌ ስለ ትግራይ ከጠየቀኝ ትሉ ከቻልኩኝ እመልሳለሁ፣ ካልቻልኩኝ አልመልስም። አይ ለምን አማራ ክልል ታዲያ አላልክም ግን አልልህም። ይሄ መሸሽ ነው። ገባህ አይደል? መልስ ከሌለ ነው። አንተ እኛ ስለ ኤርትራ ጄኖሳይድ አድርጋለች ስንል አላደረገችም ብሎ መከራከር መብታቸው ነው። ገባህ አይደል? አድርጋለች አለ ሲጀመር ሶሻል ሚዲያ ላይ መጥተው ስላላመኑ እነሱ አይደለም በዓለም ሕግ ተጣርቶ 85% በኤርትራ በሻዕቢያ መንግስት እንደተደረገ ጌታቸው ረዳ ሲያወራ ነበረ። ብዙ ሰዎች የኢትዮጵያ መንግስት ራሱ ሲያወራ ነበረ። አሁን እኛ ስለ ኢትዮጵያ ጄኖሳይድ ለአብይ ስንጠይቀው ታዲያ የኤርትራ ተዋችሁት እንዴ ሊለን ነው እንዴ? አይለንም። ታዲያ ምንድን ነው የሚለው? ከቻለ ይሄ ነው እንጂ ያደረግነው በዚህ ምክንያት ነው የተደረገው እንጂ በዚህ ብሎ ነው ማሳመን የሚችለው። ካልሆነ ደግሞ መከራከር ይችላል። እነዚህ ግን ምንድን ነው የሚሉት? ለምን ነው የእኛ ብቻ የምታነሱ? የኢትዮጵያ ስለምን ረሳችሁት ይሉናል። እንዴ ምን አገባችሁ? ወንጀላችሁ እናንተ የራሳችሁ። ከእናንተ ጋር እስካወራን ድረስ ከኤርትራ እስካወራን ድረስ ስለ ኤርትራው መመለስ ነው። ስለ ኢትዮጵያው ደግሞ ኢትዮጵያዊ መለስ ስለ ኢትዮጵያ ጉዳይ ስናወራ ደግሞ ኢትዮጵያውያን መጥቶ አላደረግንም ወይም በዚህ ምክንያት እንደዚህ ብሎ ማሳመን የራሳቸው ፋንታ ነው። አሁን እነዚህ እየሸሹ ነው እንደዚህ የሚያደርጉ በቃ ውሸት። ከዛ በመቀጠል ምንድን ነው የእነዚህ ተጋሩና ኤርትራውያኖች ምንድን ነው በጣም የሚያስቁኝ ነገር ነገ ጠዋት የሆነ ከአዲስ አበባ ወዴት ነው የምትሸሽው ምናምን ይሉኛል። በጣም ስቃለሁ እኔ። ለመምጣት ያብቃችሁ እንጂ የጣሳ ወረቀት የሚባል አለ ትልዬ መስሎኝ ነበር የሚባል ማለት ነው። መስሎኝ ነበር ብዬ የጣሳ ወረቀት አስገባለሁ። ችግር የለውም ብቻ እናንተ ለማምጣት ያብቃችሁ እንጂ የጣሳ ወረቀትን ጽፋለሁ ደብዳቤ። ችግር የለውም። እኔ እኮ መስሎኝ ነው ወይኔ ተሳስቼ እኮ ነው ምናምን ብዬ ማለት ጽፋለሁ። ችግር የለውም። አትጨነቁ። የትም አልሄድም፣ እኔ የትም አልነቃነቅም። እናንተ ምንድን ነው የምትሉት? በጣም የሚገርመኝ ነገር አንድ ሰው ሲከራከራችሁ የፖለቲካ አጀንዳ ካለው በፖለቲካው አጀንዳ አውሩ። የህፃን ዝም ብሎ የቃቃ ከመጣን በኋላ ይሄ ድሮ ምንድን ነው እና ጎራያ የትግራይ ህዝብ መፍቻ ሀንሳብ ምን ሆነ ነው ዲጂታል አሁን እነዚህ ምንድን ነው የሚሉን መሰለህ? ያለው የፖለቲካ ነገር አይደለም እያወሩ ያሉት። ከመጣንስ እንዴት ነው የምትሆኙ? ጥያቄ ነው። ገና ሊሞቱ እኮ ነው። ገና ሳይመጡ እኮ ነው እንዴ። ስትመጣ ደግሞ ደብረ ብርሃን ስትደርስ ደግሞ በጥፊና በካራቴ ተብለህ ነው የምትመለሰው። ወንድ ሆንና ሞክር፣ ችግር የለውም፣ አያጣላንም።
እኔ አሁን አትመጣም ብዬ አልከራከርህም። ሞክረሃል እኮ ካሁን በፊት እንዴ። ያልተሞከረ ነገር አዲስ ነገር አለ እንዴ? በእናንተ አጀንዳ ምንድነው አዲስ ነገር አለ? እኛ እኮ ከእናንተ ጋር ነበርን። ከእናንተ በላይ የህወሓትን ፖለቲካ፣ የህወሓትን ይዞታ፣ የህወሓትን አስተሳሰብ ከእናንተ በላይ ነበረ እኛ ተሸክመን ስንዞር የነበር ነው። የኛ ተከታዮች እኮ ነበራችሁ እንዳለ የኛ ፕሮፋይል አድርጋችሁ ነበረ። ወይኔ ዋዕሮ ስትሉ የነበራችሁ ምንድን ነው? ሌላ ነገር ነበር እንዴ? የምናውቀው ነገር አትንገሩን፣ አዲስ ነገር አምጡ። የማናውቀው እኛ ከወጣን በኋላ አዲስ ነገር ክሬት ያደረጋችሁት ሀሳብ ካለ እሱን አምጡ። ቢያንስ እኛ እንድንደነገጥ ወይኔ ይህንንም አለ እንዲ እንድንል። ሁሉ የምታወሩት ነገር በቃ ፌክ ነው። እኛ ያወቅነው በቃ የምናውቀው የተበላበት ልክ እንደ እንትን ነው። ስለዚህ እናንተ አዲስ አበባ ካልመጣን የምትሉት በሽታችሁ አዲስ አበባ እናንተ ካሁን በኋላ አይደለም ወደ አዲስ አበባ ቀርቶ ወደ አዲስ አበባ መንገድ ራሱ ልታስቡ አትችሉም። ምክንያቱም ምን መሰላችሁ? አንደኛ አዲስ አበባ ተቃየሯል። ብትመጡ ራሱ ትጠፋላችሁ፣ አትችሉት። እንዴ ማን ይመራችኋል? አዲስ አበባ የድሮ አዲስ አበባ መሰላችሁት እንዴ? የለም እኮ እናንተ የረገጣችሁትና እናንተ ያራችሁት አራሱ ተመጣዋል። ከአዲስ አበባ የለም፣ ትጠፋላችሁ። እንዴ አሁን እስካስቡት ደግሞ በጀት ተደርጎ ለእናንተ ለማስተዋወቅ አዲስ አበባን ለማሳሳር አዲስ አበባን ለማስተዋወቅ እንደ አዲስ መጣችሁ ምናምን። ኧረ ሼም ነው። የሀገሪቱ በጀት ምን ተደረገ? ለሌላ ለድሃ ሰው የሆነ ነገር አይሰራለትም እንዴ? ለእናንተ ደግሞ እንትን ለማለት ይሄ ድንቁርናችሁ እዛው። መጀመሪያ እናንተ እንደ ሰው የምታስቡ ብትሆኑ እቺ ክልል ትንሿ ክልል እንኳን ማስተዳደር ያቃታችሁ እኮ ናችሁ እናንተ። ማስተዳደር አትችሉም እናንተ። ክልሏን ነው የምላችሁ። ክልሏን አስተዳድሩ እናንተ ወንዶች ከሆናችሁ። አንድ ክልል እናንተ ማስተዳደር አቅታችሁ ሻዕብያ እያስተዳደራት ነው። ቀን በቀን እየተሰረቀ ነው። ሰው እየተዘረፈ ነው። በየቀኑ ወጣቱ በቢላ እየተላለቀ ነው። በየቀኑ ባለፈው አይታችኋል። ኤርፖርት ራሱ ተዘርፈዋል። ያልተዘረፈ ትግራይ ውስጥ የለም እንዴ? አዲስ አበባ የምትመጡ አሁን እናንተ ጥሩ ጭንቅላት ቢኖራችሁ በቃ ትግራይ ውስጥ ቁጭ አላችሁ አይደል? ያው በቃ ትግራይ ውስጥ ሆናችሁ ህዝቡን መቀየር፣ መንገድ የሌለው መንገድ መስራት። የመቀሌ የሚገርም ነገር ትሉ በጌታቸው ረዳ የተቆፈረ በቃ እንደዚህ ሆነ። አሁን ክረምት ጎርፍ ምናምን ሰው እያማረረ ነው። መቀሌ ነው የምልህ። አንድ ስፋልት ነበረቻት መቀሌ 27 ዓመት አንድ ቀጥ ብለህ ወደ ላጭ የሚባል ወደ ለምንድን ነው ከአላማጣ ወደ አዲስ አበባ ይሄች ንገረኝ። ለምንድን ነው ከአላማጣ አንድ የምነካንተ የዚህ ህዝብ አውርፊቻር ሰው ላይ ምንለው መስላችሁ እናንተ መቀየር የመቀየር ይጠበቅላት። ልጅቷ ቀላል ተራ ሰው አይደለችም። እንደ አድሚን መጠን እዚህ ቤት እኔ ለልጅቷ ክብር መጠበቅ አለበት። የሆነ ሰው እንዳይገባ ወይ ትወጣላችሁ። ክብሯን ጠብቁላት። የፈለግሽውን ብሎክ የፈለግሽውን ቀጥይ አመሰግናለሁ። እያወራሁኝ ነው። ቴንኪው ለስቲክ እና እኔ ምንድን ነው የምልህ መሰለህ፣ እኔ አሁን የህወሓት አስተሳሰብ ህወሓት በአዲስ መንገድ ቢመጣ ኑሮ አዲስ አስተሳሰብ ኑሮት ለማህበረሰብ የሚጠቅም ቢሆን ኑሮ ችግር የለውም እኮ። ለራስህ ስትል እኮ ነው አንድ መንግስት ማምጣት የምትችለው። ግን እንደዛ አይደለም። ህወሓቶቹ ትግራይ ውስጥ ያለው ማህበረሰብ ተናገርክ ብሎ እያሰሩ እንግዲህ አስበው ነው የምልህ 27 ዓመት ሙሉ ዲሞክራሲ ሰጠን ምናምን ሰጠን ሲሉ ሰው መናገር ሲጀምር ማሰር ጀመሩ። ምክንያቱ 27 ዓመት የሚናገር ሰው አልነበረማ። እኛ ራሳችን ዋይፋይ የለን ምን የለን ምን እናወራለን? እኛ ወርደብን እቺ ድምፅ ወያነ የምትባል ጤጤጤጤም እዚህ ድምፅ ወያነ የምትል ሬዲዮ ነበረቻቸው። በሱ የሚላክልን ብቻ ነው የምንሰማው እኛ በሷ የምትላከው። ከሷ ውጭ ምንም ነገር የሚላክ ነገር የለም። የሚገርምህ ነገር ገባህ አይደለም? አሁን ህዝቡ ደንቁሯል። ለዛም የትግራይ ህዝብ ንቁ ስለሆነ ነው ብዬ በዚህ 2-3 ዓመት እኛ ራሳችን ተቃዋሚ ስንሆን እኔ ለራሴ መስተዋት ላይ ቆሜ አንዳንዴ ለራሴን አደንቃለሁ። እንዴት ነው ከ50 ምናምን ዓመት ፖለቲካሊ በትምህርት የመጣሁበት የጆሮዬ ላይ ስነሳና ስተኛ ድምፅ ወያኔ የሚባል ቴሌቪዥን ድምፅ ወያኔ የሚል ሬዲዮ ብቻ የሰማው ሰው እንዴት ነው በዚህ 2 ዓመት እንደዚህ ለውጥ መፈለጊያ አደንቃለሁ ራሴ። ገባህ አይደለ? አሁን የቀሩ የስጋ አጥንት እንዴት ነው የሚባለው የሪያል ፋሚሊ ዘመዶች የአካባቢ ሰዎች
ከዛ በመቀጠል ደግሞ ዘራፊዎች፣ ሰራቂ የሰረቁ ለምሳሌ ትግራይ ውስጥ ህግና ህጋዊነት ከተተከለ እንጠይቃለን ብሎ የሚፈሩ ሰዎች ናቸው ተሰብስበው ምንድነው የሚባለው ጅብ ሲፈራ ወደ አህያ ይጠጋል የሚባል ነገር እንደዛ ናቸው የተሰበሰቡ። ከዛ ባለፈ ንጹህ ትግራዋይ ያው ኢትዮጵያው እንደሆነ ያምናል፣ ምንም ክርክር የለውም። ባለፈው የተደረገለት ጄኖሳይድም ያምናል፣ ይሄ መጠየቅ አለበት እያለ ነው። በሻዕብያ ይሁን በኢትዮጵያ መንግስት የተደረገልን ነገር እንጠይቃለን ነው። እነሱ ግን ትናንት ነው የሚል የህወሓት ካድሬ አንድ ጎድፋ የሚባል አለ፣ የህግ ምሁር ነኝ የሚለው ደንቆሮ በህወሓት ጊዜ የተማረ። ለነገሩ ህወሓት ለራሷ ያልተማረች እንዴት ሰውን ታስተምራለች እንጂ። በጣም የሚገርመኝ ነገር ምን አለ መሰለህ? ኢሳያስ አፈወርቂ አለ ለህዝብ ኤርትራ ያላደረገውን ነገር አለ ይኸው ለትግራይ ህዝብ እያደረገ ነው አለ። አስበው እንግዲህ ይሄ ጭንቅላታቸው ምን አይነት ጭቃ እንደሆነ ለጽምዶ ብለው እኮ ነው እንደዚህ የሚሉ። ትላንት ግን እሱ ደግሞ መሲል ነበረ እኛ ኤርትራውያኖች እኮ ተበድለዋል አለ። ምንድነው ሲባል በ90 ዓመተ ምህረት ሄደን ሆስፒታላቸው አፈረስን፣ ትምህርት ቤት ነበረ፣ እኔ ራሱ እዛ ሳፈርስ ነበር አለ። የህግ ምሁር እኮ ነው አንተ ደንቆሮ። ሲጀምር ስትከሰስ እንኳን ወደ ፍርድ ቤት ሳትቀርብ እንደዚህ ትናዘዛለህ እንዴ? ጅልነት አየህ አይደለም። ነገር ግን ለምን ነው የሚሉት እነሱ አሁን እንደ ተጋሩ ሆነ ነው የሚያወሩ። የትግራይ ህዝብ እንደበደላቸው ለሻዕብያ ለኤርትራኖች ትላንት ያደረጉትን እኛ ላይ ብድራቸው ነው የመለሱ ተብሎ በቃ ጄኖሳይደር እንዲረሳ ማለት ነው። በዛ ካልኩሌሽን እያደረጉ ነው። አስበው እንግዲህ። ለእኛ ግን ትላንት ምን ይሉ ነበረ መሰለ? ራሳቸውን ነጎድፋይ እነዚህ ህግ ምሁር ነን የሚሉ አለ፣ ቪዲያቸው ተሰንደዋል። ምን ሲሉ ነበረ? እኔ አሁን ውጭ ሀገር ነበርኩኝ። ሴቶች ተደፍረው ወደ ማህፀናቸው ምላጭ ገባ። በምን? በሻዕብያ መንግስት። ወደ ማህፀናቸው ድንጋይ ገባ። በምን? በሻዕብያ መንግስት። ወደ ማህፀናቸው አፈር ገባ። በምን? በሻዕብያ መንግስት ሲሉ ነበረ። አሁን 360 ዲግሪ ተገልብጦ ነው እያሉ ነው። ሻዕብያ ምንም አላደረገም። እንደውም ለህዝብ ኤርትራ ያላደረገው ነገር ለትግራይ ህዝብ እያደረገልን ነው፣ ማመስገን አለብን እያሉ ነው። ትናንት ነው የምልህ። እነዚህ በጣም ለክብራቸው ነው እንኳን ያልተጨነቁ ደንቆሮዎች። እኔ የኢትዮጵያ ህዝብ እንደው ምን አይነት እድለኛ ነህ! የኢትዮጵያ ህዝብ እንደው እግዚአብሔር ይባረክ፣ እንደው እግዚአብሔር ይወድሃል። ከነዚህ ደንቆሮዎች ገና ያለ አውቀህ በተለይ የአማራ ተንቀሳቃሾች የነበሩ ሲቃወሙ የነበሩ ለህይወት እኔ አንዳንዴ እግዚአብሔር ምን በልተው ነበረ እነሱ ሰዎች ምንድነው የወሉት እንደዚህ እንዲነቁ? እግዚአብሔር እንደው ለነዚህ ሰዎች ሲያነቃቸው ምን ያለበት እንደው ለኛ እንኳን ትንሽ ለነሱ በኪሎ ከሆነ ለኛ እንኳን በጥርሙዝ አይሰጠንም ነበር እላለሁ። እነዚህ ሰዎች ማለት መርዛሞች ናቸው። በሁለት ሀገር ሆነው ለሁለቱ ህዝብ የማይረቡ። ይሄ ኢሳያስ አፈወርቂ ብትለው ራሱ እሱ ኢትዮጵያን እንድትፈርስ ከሚሰራ የነበረ በመለስ ዜናዊ ጊዜ የነበረ ነው። ከዛ ቀጥሎ ደግሞ ምን አለ? አሁን ከአብይ አህመድ ጋር ሲታረቅ ደግሞ ምን አለ? ኢትዮጵያ እየፈረሰች አይናችን እያየን አትፈርስም፣ እኛ ዋጋ እንከፍላለን ብሎ 60 ሺህ ሰራዊት ነበር የከፈለው። እነዚህ 60 ሺህ የሞቱ የተሰዉ ነው። የኤርትራ እናቶች አልተረዱም፣ አልተነገራቸውም፣ አይነገርም። ኤርትራ ውስጥ ነውር ነው። ኤርትራው ቢሞት አይነገራትም። የኤርትራ እናት ሁሌ እያለቀሰች ትኖራታለች እንጂ ትግራይ ውስጥ አሁን ባለፈው የተሰዉ በ2013 ምናምን ተነግረዋል። በቃ ተነግረዋል። እንደዚህ ሞተ ምናምን ተብሎ ተረድቶ በቃ ቁርጣቸው አውቋል። የኤርትራ እናቶች ግን በጣም ቢገርመኝ ነገር አሁንም ከነለቅሳቸው፣ አሁንም ከነሀዘናቸው፣ አሁንም ጽምዶ እያሉ ነው ዳንኬራ የሚሞቱባት። እነዚህ እናቶች ግን ሆዳቸውን አስሮ ፊታቸውን ብታያቸው እስካን አድርገህ ያላቸው ሀዘንና ለቅሶ የ35 ዓመት ሀዘን የኤርትራ እናት ፊቷን እስካን አድርገህ ማየት ትችላለህ። ምንድነው ምን መሰለህ? አንድ ኤርትራዊ ስለ ኢትዮጵያ ከኤርትራ ይልቅ ኢትዮጵያን ያውቃታል። ለምን መሰለህ? ኢትዮጵያ ውስጥ መጥቶ አግብተዋል። ኧረ ምንድነው የተቀደደ ቧንቧ ሆን በቃ አንዴ ዝም በል። ኢትዮጵያ ውሸት ነው አብዛኛው። ከዝሙ ብሎ ውሸት በቃ አሁን ኤርትራውያኖቹ ምን መሰለህ? ከኤርትራ ይልቅ ስለ ኤርትራ ችግር አውራ ካልከው አንድ ኤርትራዊ ይሞታል እንጂ አይናገርም። ስለ ኢትዮጵያ የበላው ምግብና የተዘዋወረው ቦታ ግን ይነግርሃል፣ ፎቶ ያሳይሃል። በጣም ኮንፊደንስ አድርጎ ስለ ኤርትራ ያለው እስር ቤት አለ ካልከው ውሸት ይላል። እንዲህ አጎቱ እኮ ታስረዋል እንደዚህ ሰው ወይ የተበሸ ይሸት ኤርትራ መቼ ሄድሽ ይልሃል። ገባህ አይደለ? እና ምንድነው የምልህ እነዚህ ሰዎች
ኤርትራ ያለው ስቃይ ይልቅ የኢትዮጵያ ሰርግ ነው የሚያወሩ ኤርትራውያኖቹ። ከእናታቸው ለቅሶ ይልቅ የእኛ እስክስካ ነው የሚያወሩ ኤርትራዊ። በጣም የሚያስቁኝ ነገር ይሄ ነው። ስለ ኤርትራ ያለው ጨዋታ ጉዳያቸው አይደለም። ስለ ኤርትራ ያለው ስለ ኢትዮጵያ ውስጥ ያለው እስክስታ ነው የሚያወሩ። ወይኔ እንትና የሚባል እኮ እንደዚህ ብሎ እስክስ ሲል ነበረ ይልሃል። ምክንያቱም ኮንፊደንስ የላቸውም። ካወሩ ደግሞ ኤርትራ ውስጥ ያሉ ዘመዶቻቸው ምን እንደሚደረጉ ስለሚያውቁ ትንፍሽ አይሉ። ኤርትራዊ ከኤርትራ ስቃይ ይልቅ የኢትዮጵያ ጭፈራ ወይም የኢትዮጵያ ሰርግ ነው የሚያወራ። 4 ነጥብ። ይሄ የማይዋሽ እውነት ነው ማወራ። እኔ ውሸት አይደለም ማወራ። አሁን እነዚህ ተጋሩ አምጥተው ያውሩ። የሌላቸውን ታዲያ ከየት አምጥተው ያውሩ? እነዚህ እኛ እኮ ተማሪዎች አይደለንም እንዴ? ምን ነካ አንተ ደግሞ አንዴ ሰላም አንቺ ጀግና ነሽ። አንቺ አቻቻችሁ እኮ ማይ ጋድ ማንጫጫማ የሰውን አፍ ዘግተን ማንጫጫ ትሉ ምንድነው? ጆሮአችን እንኳን ያመመን ምንድነው? ሰው ነን እንኳን ፖለቲካ ነን አይደለም። አውርደን በቃ አውርደን፣ ከፈለግ አውርደን። ምንድን ነው አንተ ወይ ፕራይቬት ጋብዛት እና ወሬ ያሳዳም እኛ ወሬ ትሉ ከፈለግ ፕራይቬት ጋብዛት። ምንድን ነው ለመውረድ መሰራት ትፈልጋለን? አውርደን ይሄ የተሰበሰበ አይደለም። እኛ እኮ ጓራያ ናካ አንተን ለመውረድ ዳውን መውረድ ማለት አለብኝ። እንደገና ቀጥይ ጓራያ የሚገርም ነው። ግብ የሆንብሃል። ተው የውለክ ምን መሰለህ፣ እነዚህ ሰዎች ችግራቸው ምን መሰለህ፣ በትግርኛ ስናወራ እናንተ ስለማትሰሙ ትላንት ምን አሉ መሰለህ፣ ለምንድን ነው ኦሮሞው ጋር ሁሉ ሄዳሽ በአማርኛ የምታወረው? ችግራችን በውስጥ እንፍታ፣ ተይ በትግርኛ አድርጊው ምናምን ይሉኛል። እኔ ከአሁን በኋላ ኢትዮጵያ ውስጥ ከሆንኩ ድረስ አማርኛ ለማይችሉ ራሱ የእነሱ ቋንቋ ተለማምጄ የእናንተ ታሪክን እነግራቸዋለሁ። ምክንያቱ ይሄንን ካላደረግን እናንተ ስለማታርፉ ማለት ነው። በትግርኛ ማውራት ቀርቷል። ካሁን በኋላ ካልቻላችሁ አማርኛ ተለማምዳችሁ ነው እንዴ። እኔ እውነት ነው የማወራው። ውሸት ከሆነ ይሄ ውሸት ነው በሉኝ። እኔ ውሸት አላወራም። ምክንያቱ ሀቅ ያለ ነው የማወራው። ችግራቸው አሁን የሚያጫጫችሁ በአማርኛ ስለሆነው ሌላ ብሔር እየሰማ ስለሆነ ወይኔ ተዋረድን እያላችሁ ነው። እንደ ደብረጽዮን ወይ ሞይትና ምናምን እያለ ነው። እንደ ደብረጽዮን እንደዚህ ነው የሚሉት። አሁን እነ ዲጂታል ወያኔ ነው እነ ዲጂታል ትዲኤፍ ነው የምልህ። እነዚህ ስደተኞች ናቸው። ስደት ሆኖ ነው እያወራ ያሉት። አብዛኛው ኤርትራው ውሸት ማንም ሰው አይልሽ ነገር ነው። ከኤርትራ ለጓራያ አንድ ሴት አላየሁም እንደዚህ የምታወራ። በጣም ጎበዝ ነሽ በእውነት። ቀጥይ። የሰውን አፍ ዘግተህማ የፈለገው ሰው ማውራት ቀላል ነው። ቻሌንጅ ግን አትችልም። አይምሸው ይሄ ኮነ ዲሞክራሲ አፍነ መምታት። ይሄኛው እኛ እናውቀውም። እንደ እኔ የሚገርመኝ ወያኔና የህግደት ላይ ሆኖ ጓራያን ዲጂታል ህግደት እና ዲጂታል ወያኔ አንድ ላይ ሆኖ ኤሌመንታሪ ፖለቲክስ ወንድ ትባላለህ እንዲ። አሁን አንተ ወንድ ትባል፣ ሁለት ወንዶች ለእናንተም ትምህርት እኮ ነው። በቂ ትምህርት ይሆናል። ጓራያ አንዴ አውራና ከዛ ተዋራላችሁ። እኔ ሊጨርስና ተዋራላችሁ። ምን መሰላችሁ? አሁን እዚህ ጋር የምትንጫጩት በትግርኛ ራሱ እንደዚህ ነው የሚንጫጩ። በቃ እኔ ከገባው የሆነ ቤት ዋዋ በቃ በደቂቃ እየሰጡ ነው የሚያወሩ። ጓራያ ችግሩ አንቺ ደቂቃ የለሽም። አንዳንድ ቆይ ወንድም፣ አንዳንድ ጊዜ ደቂቃ ጠብቂና ችግር የለውም እኮ ማውራት ትችላለች። 3-4 ደቂቃ እያልሽ 5 ደቂቃ ሌላ ሰው ዲጂታል አውርደው በጣም ይቅርታ፣ እኔ ነኝ እያወረድኳቸው ያለሁት። ቱልዬ በጣም ሰው ሊሄድና እነሱ ያወራሉ ስራ ስለገባ አሁን ማለት በጣም ጠበቅኳቸው፣ ግን እምቢ አሉኝ። አንደኛ ነገር ምን መሰለህ፣ እነዚህ ሰዎች ስለ ዲሞክራሲና ስለመሰል የሚያወሩት ነገር እየታውቀውት ነው። ህወሓት እንደሆነ 27 ዓመት አፍና ነው ስትገዛ የነበረችው። አሁን ኢንተርኔቱ ሲከፈት ስነግራቸው እያሰሩ ነው ትግራይ ውስጥ። ዲሞክራሲ ቢሆኑ ታዲያ እንደፈለጉ ሰው ቢያወራ ዝም አይሉም እንዴ? ማሰው እኮ ነው እየታሰረ ያለው ትግራይ ውስጥ። አዲስ አበባ መጥቶ እኮ ነው የሚተነፍሰው ትግራዋይ። ትግራይ ውስጥ ብሎ የሆነ ነገር ማውራት አትችልም። ምክንያቱም የመጨረሻ ዲሞክራሲነት ብለው ይሄ የውሸት ህገ መንግስት ተከልን አመጣን ምናምን የሚሉት ተረት ስለሚያወሩን ማለት ነው። ከዛ ኤርትራውያኖቹ ደግሞ ምንድነው መሰለህ፣ አንደኛ
ኤርትራኖች ህገ መንግስት አያውቁም። ከዛ አልፎ ደግሞ ምንድነው የሚባለው ዲሲፕሊን የሚባል አያውቁም፣ አልተማሩም። ምክንያቱም እኛ አሁን ዲሲፕሊን ትምህርት ቤት ውስጥ ትማራለህ፣ ስነ ምግባር የሚባልን ከ7-8 ጀምረህ ማለት ስነ ምግባር አንድ ሰው ግዴታውና ውዴታው የሚያውቅበት መጽሐፍ አለ። እነሱ አያውቁም። እኔ አሁን እያወራሁትኝ ያለሁ አልኩህ እኮ ስለ ኤርትራ ችግር ባወራ አሁን ኤርትራው ይጮሃሉ፣ በጣም ይጮሃሉ። የታሰሩ ሰዎች እያለቀሱ ጳጳሳቸው ራሱ ሲያለቅስ ነው የሞተው። እንዴ የኤርትራ ጳጳስ አይተው እንደሆነ 16 ዓመት ጉድጓድ ውስጥ ተቀብረው ከዛ ቪዲዮ ወጥቶ ምን አለ፣ በቃ ጭራሽ እኔ ኮፍያዬን ራሱ ይሄ የቆቡ እንኳን በክብር አይደለም የተወሰድኩትኝ ሰራዊት መጥተው ነበረ ከጭንቅላት የወሰደው እና በቃ እግዚአብሔር ብቻ ፍትህ ያምጣልኝ ምናምን ብሎ ነው የሞተው። ስለዚህ ሰው አይናገሩም። እነዚህ የህወሓት ካድሬዎች ደግሞ ምን መሰለ፣ ለምሳሌ ብዙ የተማረ የትግራይ ህዝብ አጥፍተዋል እኮ ቀስ በቀስ ማለት ነው። የሆነ ነገር ሲያወራ እኔ ህፃን ሁኜ ሳስብ ብዙ የተማሩ ሰዎች ጠፍተዋል። ለምንድን ነው ብዬ ሳስብ አሁን ፖለቲካ እንደሆነ አሁን ካደኩኝ በኋላ ነው የማውቀው። ገባ አይደለ? ሲጀመር እኔ ፖለቲካ የማውቀው የህወሓት ፖለቲካ 99 ዓመተ ምህረት እስከ 2004 እኔ ፌዴራል ፖሊስ ነበርኩኝ ብያለሁ። ትሉ እኔ እንደዚህ ዝም ብዬ በግምት ስሜት ይዞኝ የሀገር ጉዳይ ሆነ ምናምን እንደዛ አይደለም ማወራው ነው። በደንብ አድርጌ ጠንቅቄ ምን ሲሰሩና ምን ሲዘርፉ እንደነበሩ ከ99 እስከ 2005 ነበርኩኝ ከነሱ ጋር ያውቃለሁ። ከዛ በምን ምክንያት እንደወጣኝ ራሱ እኔ ያውቃለሁ ራሴ። እኔ እኮ አሁን እኮ ይሄ እኮ ነው ያልኩትኝ። በዛን ጊዜ ራሱ የሚያደርጉትን ነገር ልክ ስላልሆነ እኔ እዚህ ላይ መቆየት እንደሌለብኝ ወጥቼ ነው የሄድኩትኝ። ገባህ አይደለም? ወጥቼ በቃ አረብ ሀገር ነው ስራዬን የሰራሁት። ሰሃን ሳጥብ ነበር። አሁን እነሱ እንደሚሉት እጭ እኮ ሰሃን ስታጥብ ነበረ ፖለቲካ ምን አሳወቃት ምናምን። ከእነሱ በፊት አሁን እነዚህ ፖለቲከኞች ነን የሚሉ የኤርትራና የትግራይ 2013 የተሰባሰቡ በጭንቀ የተሰባሰቡ ናቸው። ስለ ኢትዮጵያ ፖለቲካ አያውቁ። ስለ ትግራይ ምን እንደሆነች ትግራይ ከየት ወዴት አያውቋትም እኮ። በስሜት በቃ ትግርኛ ስላወሩ ብቻ በስሜት ነው የሚያወሩ እንጂ ምንድነው ችግሩ? ሀገሪቷ ምን ችግር ላይ ነበረ? እንዴትስ ነበረ? እንዴት እየመጣ ነው? ያ ሁላ ጠላት ባንዴ ሊጠላህ የቻለው ምን እየተሰራ ስለመጣ ነው ብትለው አንድ ትግራይ አይ በቃ የትግራይማ በትግርኛ ነው የምናወረው፣ የትግራይ ምስጢርማ እጃችን ነው። ለጌታቸው ረዳ ለምን እንደሚጠሉት ታውቃለህ? ለትግራይ በቃ በአማርኛ ለምን ተናገረ? ለምን የትግራይ ምስጥ አሳልፎ ለብሔር ብሔረሰብ ሰጠ? ለምን በትግርኛ አይነግራቸውም? ይሄ ነው በቃ። በአማርኛ ከሆነ በጣም ነው የሚፈሩ። በአማርኛ እንድታወራ አይፈልጉም። በትግርኛ እንድትጨቃጨቃቸው ነው የሚፈልጉ። ባለፈው አይተዋል አይደል? ሰሎሞን ይሄ ማን ነው መጥቶ የነበረው? በቃ በትግርኛ ምናምን በውስጥ እናውራ ምናምን ይሉሃል። ለምን እንደሆነ ሀቅ የላቸውም እነዚህ። እኔ አሁን በአማርኛ ይሁን በትግርኛ ይሁን ፊት ለፊት ማውራት ነው የምንፈልገው። ህዝቡ ሰምቶ እኔ ውሸታም ከሆንኩኝም ውሸታም ናት ይለኛል። እሱ ከተሳሳተም ተሳሳተ ይላል። እናንተ አይን አላችሁ ጆሮ አላችሁ አይደል? እንደዚህ ያላችሁ ሰዎች ሰምታችሁና ተመልክታችሁ መፍረድ ነው። የግድ እኮ አይደለም። ግን እኛ ይሄ ቅዠት ይሄ ውሸት ለ30 ዓመት ሲይዘውት የመጡ የውሸት ሱስ እስካሁን ድረስ ልክ እንደ ሲጋራ ከአፋቸው አልጠፋም። እኛ ደግሞ ይሄንን ነገር አናደርግም፣ አንዋሽም። ከእናንተ ጋር ሆነን የዋሸነው ከእናንተ ጋር ሆነ ዳንኪራ የመታ ነው ከእናንተ ጋር ሆነን ያደረግነው ነገር ይበቃናል ብለናል። በቃ እኔ አሁን ባለፈው ብያለሁ፣ ህወሓትን በመቃወሜ ብቻ ጽድቅ አግኝቻለሁ፣ ገነት ገብቻለሁ። ሲኦልና ገነት የሚባል አለ አይደለ? በመጽሐፍ ቅዱስ እኔ አሁን ገነት ውስጥ ነኝ አባቴ፣ ምንም ጋር የለሁኝም። ህወሓት መደገፍ ማለት ኃጢአት ማለት ነው ለኔ በአሁኑ ሰዓት ነው የሚለው። ህወሓት የሚደግፍ ሰው ለኔ እንደ ኃጢአተኛ ነው ማሰብ በመጽሐፍ ቅዱስ እንደሆነ ማለት ነው። ከዛ ባለፈ ግን እኔ ይህ ነገር የሚያደርጉት ትግራይ ውስጥ ህዝቡ እየተሰቃየ ህዝቡ በጀቱ ቢላክም አይሰጠው። ከትላንት ወዲያ አይተው እንደሆነ ልጆች ሰብስቦ ነው ባሉኒ የመቀሌ ስቱዲዮ ልጆች ባንዲራ ልብሰው የአስተማሪዎች ደግሞ ይለቀቅልን። ከዛ በፊት ግን ምን አድርገው ነበረ መሰለ? ገና ደሞዝ በጀት ተገልግሎ እያለ እያንዳንዱ መስሪያ ቤት ምን ብሎ ጻፉ? 20% ለመንግስት እንድትሰጡ ካልሰጣችሁ ከስራ እንድትባረሩ ተብሎ ደብዳቤ አስፈርመውት በአስገዳጅ ተፈርሞ ማለት። ለምንድን ነው ይሄ 20%? አሁን ለጦርነት እየተዘጋጁ ስለሆነ ብር የላቸውም እሱን እንዲያደርጉ ከህዝቡ ብር በአስገዳጅም በውዴታም በግዴታም እየሰበሰቡ ነው። ለምን? ለጦርነት። ጦርነቱስ የቱ ጋር እንዲደረግ ነግሬሃለሁ አይደለ እንዴ? ስለዚህ እነዚህ ሰዎች አይደለም ወደ አዲስ አበባ ወደ 4 ኪሎ ሊመጡ እኔ የፈለገ ይሁን እነዚህ ሰዎች ድጋሜ የሚመሯት ኢትዮጵያ ካለች ኢትዮጵያ እግዚአብሔር ያላያት ወይም ደግሞ እግዚአብሔር የሌላት ሀገር እንደሆነች ነው የማውቀው። እምነት እንደሌለን ነው የምናውቀው ማለት ነው። እነዚህ ከመሩን ድጋሜ ከመሩን
እኛ እግዚአብሔር እንድንጠፋ የፈረደብን ሰዎች እንደሆነ ነው ማስበው። ገባህ አይደለ? በኢትዮጵያ ውስጥ አሁን ችግር አለ አይደለ? አዎ አለ ሞልቶ። ነገር ግን እነዚህ ድጋሜ ከሚመጡ ይልቅ ይሄ ደርግ ማነው ሰው መንግስቱ ኃይለማርያም በጣም ጥሩ መንግስት እንደነበረ ባለፈው ምግበይ ራሱ መሰከረ። በጣም የሚገርም ነገር ስቄ ልሞት። ለደርግ ለመደምሰስ 17 ዓመት ወጣን በረሃ ተታገልን ሲሉ የነበሩ ሰዎች ባለፈው ዋይ ደርግ እኮ በጣም ጥዑም እኮ እዩ ብስሩ ስለ አንድነት ኢትዮጵያውነት እኮ አያንገራግርም። የአሁኑ ብልጽግና እኮ ነው ኢትዮጵያ እያፈረሳት ያለ ሲል ሲመሰክር፣ አሁን አስበው እኛ ምን እንላቸው ነበረ መሰለ? ህወሓት ስንቃወም ሲጀመር መጀመሪያ ስትወጡ ወደ ትግል ለደርግ ተቃውሟቸው ደርግ ሲጀመር ምኑም ሳያውቁ ነው የተታገሉት። ምኑ ገና በቃ አንድ ብሎ ሲጀምር ወደ መንግስትነት ነው እነሱ ወደ በረሃ ያወጡ። ከዛ ለኛ ምን ብሎ ሲነግሩን ነበረ? ደርግ በቋንቋቸው አትናገሩ ማለን፣ በትግርኛ መናገሩ ነውር ነበረ፣ እንደዚህ ነበረ ምናምን። ስድባችን ራሱ ደርግ ተብሎ እንዲሰደቡ ደርግ ችልዋ ምናምን ትላለ በትግርኛ ማለት እንደዚህ አይነት ቆሻሻነት ነበር የነገሩ። ግን አሁን ባለፈው ምግበይ ከአሁን መንግስቱ ጋር ሲያነጻጽር ከብልጽግና መንግስቱ ሲያነጻጽር ዋ ደርግ እኮ በጣም ጥሩ ሰው እኮ ነው፣ ለአንድ ኢትዮጵያዊነት አንድነት ሲሰራ እኮ ነው የነበረው። ከዛ ጋዜጠኛውን የገረመኝ ታዲያ ለምንድን ነው የተታገላችሁ ብሎ አልጠየቀውም። ስቆ ነው ዝም ያለው አለ። ጋዜጠኛው ራሱ ተጽፎ የተሰጠበት ምክንያቱ እነሱ ካልፈለጉት የሆነ ነገር መጠየቅ አትችልም። ከዛ ሳቀ። ኮመንት ላይ ሲሰጥ ነበረ፣ ላይቭ ላይ ነበረ ሲተላለፍ። እንዲህ እና ጥሩ ከነበረ ለኢትዮጵያዊነት አንድነት ሲመራ ከነበረ ለምንድን ነው ታዲያ የተታገላችሁት ብሎ መጠየቁ እኮ ነውር አይደለም፣ ግዴታም አይደለም። ግን እንደ አንድ ሰው የምታሰብ እንደዛ አልተጠየቀም። ዋ ደርግ የሚመስልም አልነበረም። ደርግ በቃ በሱ የነበረ ፖለቲካ በጣም ጥሩ ፖለቲካ ኢትዮጵያ እንዳትበታተን ሲሰራ የነበረ ነው አሉ። ከዛ ደግሞ በጣም የሚገርመኝ ነገር እኔ አንድ የሚያነሱት በትግርኛ በኤርትራውያኖችም በተጋሩ ማለት ነው ሚኒሊክ አፄ ሚኒሊክ ነበረ ኤርትራን ከፍለው ለጣሊያን ሰጣት የሚባለው። ኦኬ ጥሩ። እሱ ትግራዋይ ስላልሆነ ወይም ትግርኛ ተናጋሪ ስላልሆነ ለዚህ ማህበረሰብ ሊያጠፋ ፈልጎ እንኳን ቢባል ችግር የለውም። በብሔር ስለምናስብ ኢትዮጵያ ውስጥ ያለነው ሰዎች ኦኬ አፄ ሚኒሊክ በጣም መጥፎ ሆኖ እነዚህ ትግርኞች አንድ ላይ ከሆኑ አያስቀምጡኝም ብሎ ከፈላቸው ይላሉ። ኦኬ ጥሩ፣ እንደዛ አረገ። ከዛ በኋላ ኃይለስላሴ መጣ፣ አንድ አረጋት ኤርትራን ከኢትዮጵያ ጋር አንድ ጋር ነበረ። ሁለተኛ ነገር ደግሞ በመንግስቱ ኃይለማርያም በደርግ ጊዜም እንደዛማ በፌዴሬሽን ቆይታ ነበረ ኤርትራ። ከዛ ይልቅ ግን የራሳቸው ጠላት ራሳቸው እንደሆኑ የመሰከሩ መለስ ዜና ወደ ስልጣን ሲመጣ ነበረ ደንበር ተጠባብቀን በብረት ስንጠባበቅ ለ30 ዓመት ጉድጓድ ቆፍረን ስንጠባበቅ የነበር ነው። አሁን እየደረሰው በኤርትራ መበታተንና በትግራይ ላይ ያለ መበታተን የሰሩት ሴራ ከሚኒሊክ ከአፄ ኃይለስላሴ ከደርግ የባሰ ሴሮኞች ጽፎ የተዉት እነ መለስ ዜናው ነበሩ። ከዛ አሁን ይሄንን ማንሳት አይፈልጉም። ኦኬ እነዚህ ሰዎች ጠላቶቻችን ነበሩ፣ የኛ ብሔር ስላልነበሩ ነው። ኦኬ ችግር የለውም ቢሆን ማለት አይደለም እኮ ግን ኦኬ ብለን እንትን እንበላ ችግር የለውም። ታዲያ ምን ሆናችሁ ነው እናንተ ወደ ስልጣን ስትመጡ ህዝቡ ተጎድተዋል፣ እንትና ነበረ ያጣላ፣ እንትና ነበረ የከፈለ ስትሉት የነበራችሁት ለምንድን ነው አንድ ያላረጋችሁት ካልካቸው አያድርጉ መልስ የላቸው። ስለዚህ እነዚህ ከሚኒሊክ ይልቅ ጠላቶቻችን የሆኑ እነዚህ የህወሓት መሪዎች እንደሆኑ ሲገባን ስንጠይቃቸው ታዲያ ለምንድን ነው እናንተ እንደዚህ ያላረጋችሁ ስንላቸው መልስ የላቸውም። ስለዚህ እኔ ምንድነው የምልህ እኛ አሁን ፌዴራል መንግስት እንዲሰማ የምንፈልገው እንደ ትግራይ ተወላጆች አሁን በአዲስ አበባ ያለው ማህበረሰብ ትግራዋይ ተሳቆና እንትን ብለው ሳይሆን ልክ እንዳገሩ ሆኖ መኖር እንዳለበት፣ ይህ ደግሞ ግዴታ ሳይሆን መብቱም ነው። ግዴታ በቃ መብቱ ነው፣ መብቱ እንደሆነ ነው። ከዛ ባለፈ ደግሞ የኢትዮጵያውያናት ደግሞ ሁሉም እዛ ትግራይ ውስጥ ያሉ የነ ደብረጽዮን አስተሳሰብ ያለው አድርጋችሁ አትውሰዱት። በጣም ብዙ ሰው ኢትዮጵያዊነቱን የሚያቀነቅን ኢትዮጵያዊነቱን የሚወድ ከአሁን በፊት የተደረገውን የፖለቲካ ሽኩቻ የውሸት እንደሆነ አሁን ሌላ እንትን ስለሆነ ስለገባው አዲስ አበባ ሲመጣ በቃ ኢትዮጵያዊነቱ አምኖና ተቀብሎ ነው። ይህ ነገር ደግሞ የኢትዮጵያ ሕዝብ ማወቅ አለበት። እኛ አሁን ይህንን ነው የምንሰራበት። በቃ የትግራይ ወጣት የትም ክልል ሄዶ አማራ ክልልም ይሆን ኦሮሚያ ክልልም ይሆን ተሸማቆና ተሸማሮ የሚኖርበት አይደለም የምንፈልገው። ልክ እንደ ማንኛው ኢትዮጵያዊ ደረቱን ነፍቶ ኢትዮጵያዊነቱን አክብሮ ካለው ማህበረሰብ ጋር ተረዳቶ መኖር አለበት። ይህ ነው የምንለው። ምክንያቱም ከትግራይ ሸሽቶ ሲመጣ የፖለቲካ ችግር ገጥሞት ወደ ጦርነቱ አልገባም ብሎ ሲመጣ እዚህ የሚሸማቀቅበት እንትን የሚልበት ሁኔታ ከተፈጠረ ሰው ጥያቄ ለህወሓት ፖለቲካሊ እድል እየተሰጠ ነው ማለት ነው። ምክንያቱም ምንድነው በቃ እነሱ የሚፈልጉት አሁን ኢትዮጵያዊነታችን ጠልተን ከነሱ ጎን እንድንሆን ነው የሚፈልጉት።
ይኸው አሁን ምንድን ነው የሚሉት? ኢትዮጵያ ትላለች፣ አዲስ አበባ ሄዳችሁ ታሰራችሁ አይደለም ምናምን ይሉናል። ገባ አይደለም? አሁን እነሱ ይሄ እዚህ በተጋሩ ላይ የሚደረገው በኢትዮጵያውያኖች ፖለቲካ ላይ ለህወሓት ነጥብ ማስቆጠሪያ እንደሆነ ሊያውቀው ይችላል፣ ይገባዋል እያንዳንዱ ኢትዮጵያዊ ማለት ነው። ስለዚህ እነዚህ ህወሓቶች እና ሻዕብያዎች እኔ አልኩህ ሲጀመር ታሪካቸው አንድ ነገር ልበልህና ህወሓት እንዴት እንደተፈጠረች ልንገርህ። ህወሓት መጀመሪያ 5 ሰውና አይደለም 10 ሰውና 5 ብረት ይዘን ወደ ደደቢት ወጣን ይላሉና ከዛ ወደ ሳሕል የሚባል በረኻ የኤርትራ ሄዱ። እዛ እንደተማሩ እዛ እንደሰለጠኑ ምናምን ነው ሲነግሩን የነበረው። ሰው አስተማሪያቸው ህግደፍ እንደሆነ ነው እኔ የማውቀው፣ ራሳቸው በነገሩን ታሪክ ማለት ነው። እስከ አዲስ አበባ ራሱ ከባድ ብረት መተኮስ ሳይችሉ ስለነበሩ እነዚህ ህወሓቶች የሻዕብያ ሰራዊት ነበረ እስከ አዲስ አበባ አስገብታቸው እንደሄደ ታሪኩ የሚነግሩን ማለት ነው። አሁን ህወሓት በራሷ የቆመችው ፓርቲ እንዳልነበረች ተረጋግጠዋል። ምክንያቱም ብቻዋን ስትሆን የሆነ ነገር ማድረግ እንደማትችል መምራት እንደማትችል ያሳየችው ነገር ነበረ ማለት ነው። ከዛ አልፎ ደግሞ አሁን ራሱ ብቻዋን ስትሆን ትግራይ ውስጥ ብቻዋን መሆን ስላልቻለች ወደ ፈጠራት አባቷ ልክኛ አባታችን ሆይ በሰማያት የምትኖር ብላ ጸሎት እንደምናደርገው አድሃሎ ያለህ መንግስት ሆይ አሁን እኮ ብቻችንን ታዲያ ማን ነው ዞር ብሎ የሚያየን አይነት ድጋም እየደገሙ በህግደፍ አድርግ አታድርግ እየተንቀሳቀሱ እንዳለ ህግደፍ ነው እየመራ ያለው። ህወሓት አቅም የላትም። ትግራይ አይደለም አዲስ አበባ አይደለም ኢትዮጵያ ቀርቶ ራሷን መምራት ያቃታት ድርጅት ሆና ሻዕብያ ነው እየመራት ያለው። እንደዚህ አርጊት ሲላት ታደርጋለች፣ እንደዚህ ስሪ ሲላት ፕሮፖዛል ጽፎ ሲያደርጋት ሲሰጣት እንትን ትላለች። ምክንያቱም እነ ደብረጽዮን ማይሞች ናቸው፣ አያነቡም። ነግሬሃለሁ ባለፈው። ከአዲስ አበባ ማሻሻያ ተብሎ የተሰጣቸው ራሱ እንደ አዲስ ነው የተመዘገባቸው ሲባሉ ደስ ብሎት እስከ መቀሌ እየጨፈረ ከመቀሌ ኤርፖርት አቀባበል ተደርጎለት ከዛ ሲነበብ እንዴ ይሄ የ50 ምናምን ዓመት የነበራት ህወሓት እኮ የለችም እየተባለ ነው ሲባል ውይ በስመ አብ ወወልድ ወመንፈስ ቅዱስ እንደዛ ነው እንዲ አለ እና እንዴት አላነበብኩ እኔማ ለእናንተ የሚጠቅም ነው ጻፍኩ አለኝ። አብዬ አመንኩት አለ። ውይ መቀሌ ደርሶ እኮ ነው ውይ ያለው ደብረጽዮን። አንተ በእናትህ ጓራያ ግን ታይት ሰው ወራዳ ዝኮን ተጸልቅ ይምኮ አይኮነን ተጸልቅ ዝም በይ አንቺ ህወሓት ነሽ አንቺ። ተይው ኦሮምኛ ስለምትችይ በኦሮሞ አረገሽ ለትግል ልትነግሪ አሰብሽ እንዴ? እናቴ በአማርኛ ነው የማወራው። ተይው እሱን። አሁንን ምን መሰለሽ ህወሓትን ብታሞግሻት ብታኮሻኩሻት ሰርግ ብታረግላት በቃ ምንም አትሆናት። አልኩሽ እኮ ደብረጽዮን ማለት የመጨረሻ ጥንብራስ አዲስ አበባ የተጻፈውን ደብዳቤ ይዞ ሳይገልጣት ነው ብለህ ትሉ እግዚአብሔር ምስክሬ ነው። ቪዲዮ አለ ሳይገልጣት ቀጥ ብሎ ደስ ብሎት ለማዕከላዊ ኮሚቴ ወይ ሰጠን እኮ ይሄ መንግስት አንተ ይሄ ህፃን እያልነው የነበረ ቁም ነገረኛ ነው በእናትህ ምናምን። ከዛ ማዕከላዊ ኮሚቴዎቹ ተሰብስቦ ክፍት አድርጎ ደብዳቤው ሲያዩ ልክ እንደ ፍቅረኞች ይሄ እኮ አታ ደብረጽዮን አሉት። ይሄ እኮ ይቺ የነበረችው ህወሓት የለችም እንደ አዲስ ተመዝግባቸዋል። ውይ ህልማ ቢልና ዝቆል አዚ ያለ በትግርኛ ይሄ ህፃን ልጅ እልም ላይ ያደረገናል። ውይ እንደዛ ነው እንዴ? እጁ በቃ እንደዚህ ጣጣጣ እያደረገ በቃ ተው። ከዛ ለቅሶ በለቅሶ እዛ ከዛ ምን አሉ መግለጫ ወጣ፣ አንቀበልም። ከዛ ፌዴራል መንግስት ምን አለ ታዲያ? ምን ሆናችሁ ነው እዚህ ሆነ ታዲያ አልቀበልም አትልም? ልክ እንደ ተሳዳቢ ልጅ አለ አይደለም ትሉ አንተ ቤት መጣና ምስኪን መስዬ ከዛ ቤቴ ደጅ ላይ ስደርስ ልጆች እያለን የምናደርገው ቤቴ ላይ በሬዝና ትሉ መናጢ ምናምን ብለህ ከዛ በር ትዘጋለህ አይደለ? እንደዚህ አይነት ፖለቲካ የልጅነት ፖለቲካ እንደዚህ የተዋረዱ ፓርቲ እኮ የለም። ቢያንስ እንኳን አንተ ስለ ፓርቲ ስለ ሀገር ስለ ህዝብ ሂደክ የሆነ ነገር ሲደረግ እያንዳንዱ ነገር እኮ አትኩረ ማየት አለብህ እኮ ገባህ አይደለም? እነዚህ ግን እንደዛ አይደሉም። ታዲያ ምን አደረጉ? በቃ መቀሌ ሲደርሱ እንትን እኮ አለ የሆነ ጊዜ በጣም አንድ ልጅ ምን አለ መሰለህ፣ እኔ እነዚህ ህወሓቶች ገረመኝ አለ። መቀሌ ሲመጡ አንበሳ፣ አዲስ አበባ ሲሄዱ ጎረምሳ። ምን መሰለህ አዲስ አበባ መቀሌ ሲሄዱ የልብ ልብ ነው የሚሰማቸው። በቃ ድምፅ ወያነ ቴሌቪዥን ትግራይ ምናምን አድርገው መግለጫ ሲያወጡ በቃ ተው አይዞህ ምናምን የተባሉ ነው የሚመስለው። አዲስ አበባ ሲመጡ በቃ ተሽኮራሙሞ ምናምን በቃ ፈርቶ በቃ የሆኑ እንትን ብለው ምናምን ነው የሚመጡ። ከዛ ደግሞ አንድ ነገር ኮንፊደንስ ስለሌላቸው አዲስ አበባ ሲመጡ መጠየቅ ያለባቸው ነገሮች አይጠይቁም። በቃ የተባሉትን ሁላ አዎ እሺ ይልና የት ነው ትዝ የሚላቸው ልክ እንዳልሆነ መቀሌ ሲደርሱ
እኔ አንዳንድ ጊዜ እኮ በጣም ይገርመኛል። እነዚህ ሰዎች እንደው ይሄ አንጎላቸው ይሄ ማይንዳቸው መቀሌ ትተውት ነው እንዴ እየሄዱት ያሉት? መጠየቅ ያለባቸው እንኳን ማይጠይቁ እንዴ! መከራከር እኮ አለብህ አንተ። ግን እንደዛ አይደለም እነዚህ። አንደኛ እድሜ ጠገብ ስለሆነ ሽማግሌዎች ስለሆነ በጣም የሚገርም ነገር ቱልዬ ነግር ያለ ባለፈው በጣም እያንቀላፉ ነው እንትን የሚሉ እየተኙ በቃ ስብሰባ ላይ ዋይ የሻይ ሰዓት አልደረሰም እንዴ እስከ ሰዓት ያታተ ሰዓት ማርኤና ዋ ደቢርና እኮ ምናምን ይላሉ። ስብሰባ ላይ ሆነው እኮ ነው የሀገር ጉዳይ እያወሩ ስለ ሻይ በቃ ስለ ሰዓቱ በቃ እንትን ምድር እያሉ እያፋሸጉ ምድር በሚባል በአማርኛ እንደዛ ምናምን። ከዛ አንዳንድ ጊዜ በቃ እንትን ተስፋ ትቆርጣለህ። ወይኔ ከዛ ደግሞ ምንድነው የሚለው ማህበረሰቡ እንደዚህ እኮ ነው ናቸው ማለት ከነሱ የተሻለ ታዲያ ማን አለ ይላል። ከነሱ የተሻለ እንዳይመጣ ሰርቷላ። የሆነ ነገር እነሱ ከሌሉበት የአባትህ ቀብር ራሱ እነሱ ከሌሉበት ለቅሶ አያምሩም ይሉሃል እኮ። እነሱ ከሌሉ እድር ላይ ያሉ፣ ለቅሶ ላይ ያሉ፣ ሰርግ ላይ ያሉ፣ የቱም ቦታ ነው ያሉት እነዚህ ሰዎች። እና ምን ልልህ ነው አሁን በትግርኛ ምን አለ ምሳሌ መሰለ ህበይሲ ይቺ ምንድናት የምትባለው በአማርኛ ምን ነበረች ስማ? በእግዚአብሔር ጻፉልኝ ታች ንጉስ ነው ጻፈልኝ በአማርኛ ህበይ ምንድን ዝንጀሮ አሉ እንትን ወይን ትበላና ወይኑ አየችውና በጣም በስሎ ምናምን ከዛ ማግኘት ሲያቅታት ከዛ ዝንጀሮ ይሄ ወይን ደግሞ በጣም እኮ ነው ቆምጣጣ ነው ይቅርብኛለች ይባላል። በትግርኛ ነው ማቀውኔ በአማርኛ ለእናንተ እየተረጎምኩኝ ነው። እና የህወሓት ነገር 4 ኪሎ መድረስ ሲያቅታት 4 ኪሎ መመለስ ሲያቅታቸው ምን እያሉ ነው? በቃ ይቅርብን ድሮስ እኛ ለዚህ ህብረተሰብ ዲሞክራሲ አምጥተን 27 ጨለማ ውስጥ የነበርን ሲል የነበር አይደል እንዴ ነው። ከዛ በዚህ ሄደው ደግሞ እየተታገሉ ምንድነው ስትላቸው 4 ኪሎ ለመድረስ ነው ይለዋል። በጣም ያስቆኛል። እና የህወሓት ነገር እኛ በጣም አስጠልቶን ከማስጠልትም አልፎ ህወሓት የሚባል ፓርቲ አሁን ህጋዊም አይደለም። የትግራይ ህዝብ ራሱ ህወሓት የሚባል አንዳንድ አባቶችና እናቶች ሲያወሩ በትግርኛ ስለማሰሙ እንጂ አንገሽግሽ አድርጎት እግዚአብሔርን። ይሄ ማህበረሰብ እኮ በጣም ንቁ እኮ ነው። በ2 ዓመት በ3 ዓመት እንዴት እንደተረዳው ማለት የመናገሩ እንትኑ በጣም ጎበዝ ነው። አሁን በኃይል ብረት ነው የያዙት። በቃ ብረት ይዘው ነው ሰው እየጠበቁት ያሉት እንጂ በዲሞክራሲ ከመጣ ማንም ሰው ከነሱ ጋር አይደለም። የትግራይ ህዝብ አንድ ፊሽካ ነው የሚፈልገው፣ አንድ ፊሽካ። ግን አሁን ምንድነው የያዙት? በቃ ብረት የያዘው ይሄ ቲዲኤፍ ነው የሚለው ኃይል እነሱ ይዘው ነው ሰው እያስፈራሩት፣ ወጣቱ እያሰሩ እያፈኑ በየቀኑ መጠጥ ቤት የሚገደለው ሰው አይደለም። በጣም የሚያስፈራ ከተማ ሆናለች ትግራይ ውስጥና ምንድነው የምንለው እኛ 4 ኪሎ ከመጣን የት ነው የምትሄዱ ለምትሉን 4 ኪሎ ለመምጣት ያብቃችሁ እንጂ እኛ ችግር የለውም። የጣሳ ወረቀት ጽፈን የጣሳ ወረቀት ማለት የምንድነው በአማርኛ አላውቅም፣ ብቻ እንደዛ ጽፈን መመለስ እንችላለን። በተረፈ ግን እናንተ አይደለም 4 ኪሎ ቀርቶ መቀሌን ራሱ ባይዘው መቀሌ ቤተመንግስት እንደሌላቸው ታውቃለህ አይደለ? ሆቴል ላይ ነው የሚያድሩኩ። ሆቴል ውስጥ ነው የሚያድሩ። በጣም የሚገርም ነገር ጥሩ ቤተመንግስት ቢሮ እንኳን የላቸውም። ቢሮቸው ራሱ ሲያስጠላ። እኔ ከስደት እንደተመለስኩ ነበረ ትግራይ ከጫፍ እስከ ጫፍ ትግራይ ቢሮቸው አይቀር ውስጣቸው አይቀር አየሁት። ከዛ በቃ ሳቅኩኝ። እንደዚህ ነው እንዴ ያልኩኝ። እንደዚህ ነው እንዴ በቃ እኛ ስንጎረንባት የነበር ነው። በቃ ተጋሩ ስንል የነበር ነው እንዴ። እኛ ሶሻል ሚዲያ ላይ በባንዲራ ስናሸበርቅ እንደዛ ይመስለን ነበረ። ፌክ የሆነ ትግራዋይነት ነበረ። ውሸት ነው። መሬት ላይ ጠብ የሚል ነገር የለም። ሰው በድህነት ውስጥ በልመና ውስጥ በችግር ውስጥ ነው የሚኖረው። እንዳየው ባለፈው አጥንቱ የወጣ የህንጻ ተብሎ እንጂ ግማሽ ትግራዋይ እንደዛ አይነት አጥንቱ የወጣ ችግር ውስጥ ነው ያለው። አሁን ይሄ የ5 ዓመት የ6 ዓመት ችግር ይመስላል እንዴ? የ50 ዓመት የመጡበት ችግር ነው። እነሱ ስልጣን በያዙት እንኳን 1.8 ሚሊዮን ማህበረሰብ በምንድን ነው የሚባለው ካልተረዳ የሚሞት ማህበረሰብ ተብሎ በትግርኛ ነው ማቀነ በማርኛ አላውቅም። ካልተረዳ የሚሞት ማህበረሰብ በቃ ህጹጽ ማለት ይሄ አስቸኳይ እርዳታ የሚፈልግ ተብሎ ማለት ነው። እርዳታ ካልተሰጠ የሚሞት ማለት ነው። ገባ አይደለም? እንደዚህ አይነት ስርዓት እኮ ነው። በቃ ከ67 ዓመተ ምህረት ጀምሮ በልመና የማህበረሰብ ሴፍቲኔታው ማህበረሰቡ እየለመኑ እነሱ ለራሳቸው 17 ዓመት ሲታገሉ እየለመኑ ነበር። ግን በጣም የሚገርመኝ ነገር የሚያስቆኝ እየለመንን ነው የተታገል ነው ይሉና ማረት የሚባል ትልቅ ፕሮጀክት ብዙ ብር ያለው
ማረት የሚባል ከበረሃ ነበር ይዘውት የመጡ። ከዛ አንድ ቀን እየሳኩኝ እኔ የምንጠየቁኝ መሰለ ዝም ብለን እየሳቅ እንደዚህ ግን በረሃ 17 ዓመት ሲታገሉ ነበረ ወይስ ከቅጠሉ ነበረ ብር ሲሸመጥጡ? ማለት ትልቅ ፕሮጀክት ትልቅ የሆነ ብዙ ብር ያለው ይሄ ምንድነው የሚባለው አንድ ድርጅትም አላቸው ስሙ ረሳሁት አሁን የሆነ ድርጅትም አለ እስካሁን ድረስ ኢፈርት ይባላል። ኢፈርት ሌላ አለ አንድ አለ ትልቅ አላቸው እስካሁን ድረስ አለ እዚህ ነው። በጣም ብዙ የሆነ ድርጅቶች ይዘው ነበረ የመጡ ከበረሃ በረሃ ሲታገሉ ነበሩ ወይስ ሲሰርቁ ነበሩ? ካልኩሌሽን አድርገው አንድ ታጋይ አንድ መንግስት ከበረሃ የሆነ ነገር ይዞ መምጣት አይችልም። ወረቀት ጽፎ ስለ ህግና ህጋዊነት እንዴት መስፈን እንዳለበት ብቻ ሊጽፍ ይችላል። ምክንያቱም ትምት እንደዚህ ነገር ነበረ። እነሱ ግን በጣም ብዙ ብር ይዘው መጡ ለትግራይ ህዝብ ያበድታል። ሲሜት የሚባል ትግራይ ውስጥ ነው ሞንዲያ ኢትዮጵያ ትግራይ ውስጥ ነው እንዴ ኢትዮጵያ ውስጥም አለ መሰለኝ አላውቅም። ትግራይ ውስጥ ነው ግን እኔ የማውቀው። ግን በጣም የሚገርምህ ነገር ይሄ ትዕምት ማረት ደደቢት ማይክሮፋይናንስ የሚለው በጣም የሚገርምህ ነገር ለህዝቡ ብድር ይሰጣሉ። ለምሳሌ 1000 ከወሰድክ ቀስ እያልክ የምትከፍለው 3500 አድርገህ ትመልሳለህ ማለት ነው። አሰብክ? ለምሳሌ ደግሞ ምን መሰለህ ስንዴ የካናዳ ስንዴ ይሰጥ ነበር ሰፍቲነት አይደለ? ጥሬ ነው የሚሰጥህ። ከዛ ውድብ ወደ በረሃ ስትወጣ አስፈጭተህ ነው የምትሰጣት። እሷ ጥሬ ትሰጣለች፣ አንተ ግን የማስፈጫ ጨምረህ ማለት ነው አስፈጭተህ ነው የምትመልስላት። እሷ ጥሬ ትሰጣለች፣ አንተ ደግሞ አስፈጭተህ ትመልስላታለህ ማለት ነው። በጣም ኃይለኛ የሆነች ለማኝ ውድብ ናት ትግራይ ውስጥ የነበረችው እና በጣም ስለ ህወሓት ብዙ ማውራት ይቻላል። ብዙ እንትን ብዬ ላወራ እችላለሁ። ከዛ በመቀጠልም ደግሞ በኤርትራ ውስጥ ያለ የማህበረሰቡ ችግርም ራሱ ማውራት ካለብን እናወራለን። ምንድነው የሚሉ ኤርትራውያኖቹ ስለ ኤርትራ ከወራ አትንኪ አያገባሽ ምናምን ነው የሚሉ። እንደዛ ከሆነ ስለ ኢትዮጵያ አትንካ ካልከው ግን ኖ እኔማ ፖለቲካ ስለምማቅ ኢትዮጵያ ካለኔ አትሆንም። አያችሁ እኮ አይደለ እኛ እኮ ነን ሰው ያደረግናችሁ ምናምን እኮ እነዛ 60 ሺህ የሞቱ ታዲያ ለምንድነው ያልተነገሩ ካልከው አልሞትንም ብለው ደግሞ ይክዱሃል። ራሳቸው መጀመሪያ ለኢትዮጵያ ብለን ዋጋ ከፈለን ይሉና በብር በካሽ ነው እንዴ? ባለፈው አንድ ልጅ ምን አላቸው መሰለ በትግርኛ እንዴ እነዚህ ለኢትዮጵያ ከፈልን ዋጋ ስትሉ በትራንስፈር ነበር እንዴ አላቸው። በትራንስፈር ነው እንዴ የከፈላችሁት? ምንድነው ታዲያ የሞቱት ታዲያ ተነገረ ወይ ስንላቸው አልሞትንም የምትሉ በትራንስፈር ነው እንዴ ሲቀልዳቸው እየሳኩኝና ምን መሰለ ኤርትራ ውስጥ ራሱ በጣም የሚያሳዝን ማህበረሰብ ነው ያለው። ብዙ ችግር ያለበት ብዙ የተጎዳ ብዙ ልክ ትግራይ ውስጥ አሁን እኛ ወተን እንደምናወራው የኤርትራ ችግር ደግሞ ኤርትራኖች በተለይ ደሌት ፍትህ የሚባሉ አሉ ወይም በርጌድ መሐመድ የሚባሉ አሉ። እነሱ ሲያወሩ ደግሞ በጣም የሚዘገንንህ ማለት ነውና በጣም የሚያሳዝን ሁኔታ። እነዚህ ደጋፊዎች ግን ምን ይሉሃል? የሀገር ጉዳይ ራሳችን አለንበት በቃ አታውሩ ነው የሚሉ። ኦኬ እናንተ ባታወሩ እንኳን እስኪ እንደዚህ ችግር አለ ብላችሁ ለመንግስታችሁ ለምትደግፉት ጥያቄ አምጥቷል። አይ በቃ በወያኔ ችግር ነው እንደዚህ ያልተሰራ ምናምን ብለው ነው እንትን የሚዋሹህና በጣም የሚገርመኝ ነገር ኤርትራዊነት ስትኖር ብቻ የምትከበርበትም አይደለም። እውነት ለመናገር ለምሳሌ አንድ ኢትዮጵያዊ ሆኖ የኤርትራዊኖች ወረቀት በአውሮፓ ሀገር ሆነ መውሰድ ትችላለህ። ምክንያቱም ኤርትራ ዲክታተር መንግስት እንዳላትና ስደተኞች እንደሆኑ ዓለምን ስለምታውቅ ትቀበላለች። ኢትዮጵያዊ ሆነ ግን ኢትዮጵያዊ ነኝ ካልክ ወረቀት አይሰጥህም። ብዙ ትንከራተታለህ። ምክንያቱም በኢትዮጵያ ውስጥ የተሻለ ዲሞክራሲ የተሻለ እንቅስቃሴ የኢኮኖሚም ችግር የላትም ተብሎ ስለሚታሰብ በዛ ነውና ምንድነው የሚሉ በእኛ ወረቀት እየኖራችሁ ምናምን እያሉ ሲሳደቡ በጣም የሚያስቁኝ። እንዴ እና ታዲያ ምን ችግር አለው? ይሄ ትልቅ ነገር ሆኖ አይደለም ምናምን። ግን ማሰብ ነበረባቸው። ለምንድን ነው ዓለም ሁሉ እኛ እንደ ስደተኞችና እንደ መንግስታችን ራሱ ዲክታተር እንደሆነው እነዚህ ደጋፊዎች ራሱ ውጭ ሂደው መጀመሪያ የሚገርም ነገር ወረቀት እስከሚሰጣቸው ለመንግስታቸው ያለው ችግር እኮ ይናገራሉ። አለ አይደለ? ኢንተርቪው ታደርጋለህ። በእኛ ሀገር እንደዚህ ነው ምናምን ምናምን። ከዛ ወረቀቱ ከያዙ በኋላ በቃ አነ መንደ ላይ ህግደፍ ላይ ምናምን ይልሃል። ደግሞ እንዴ እንደዚህ እኮ ነው ያልከው ልበል በቃ እሱም መጀመሪያ መስሎኝ ነው ይልሃል። እና በጣም የሚያስጠላ ነገር በተለይ ትግርኛ የሚያወሩ በህወሓትና በህግደፍ ያሉ አስተሳሰቦች በቃ ታጥበው ራሱ የማይጠራ
ብሬንዎች የተደረገ አስተሳሰብ ያለ። ለምሳሌ በኤርትራ ውስጥ እንደዛ አይነት ነገር ቢፈጠር ኢንተርኔት የለም ምንም አማራጭ የለውም ብለህ እንኳን እንትን ልትል ትችላለህ። በትግራይ ውስጥ ያለው ግን በጣም የሚገርሙ ነገር ትዲኤፍ ነን የሚሉ ብረት ተሸክመው ቲክታክ ላይ ነው ከኛ ጋር እየተሰዳደቡ የሚውሉ። ይህ ነገር መንቃት በቃ እንዴት ነው ያልነቁ ብለህ ግራ ይገባሃል። ኤርትራዊ አሁን ባይነቃ ራሱ ኦኬ በቃ ምንም የሚያየው ነገር የሚሰማው ነገር የለም። ኤርትራ ውስጥ ምንም ነገር የለም። ከአንድ የኤሪትሪን ቲቪ የምትለው ከዛ ውጭ ምንም ነገር የለም። ውጭ ወጥተው ነው እየነቁ የሚታገሉት። ግን እዛ ውስጥ አገር ውስጥ ላለው ሰው ለማንቃት በጣም የምትቸገርበት ሁኔታ ነው። የኛ ግን በጣም የሚገርም ነገር እያየ እየሰማ እያየ ያወረ እየሰማ የደነቆረ ትውልድ ነው ያለ። ከዛ አልፎ ደግሞ እነዚህ ዋጋ የከፈሉ ትላንት ትዲኤፍ የተባሉ ሰዎች እነሱ ናቸው በቃ በጣም የባሱ። አሁን እንደምትሰማው በቃ እኔ ከመጣሁኝ አልምርሽም፣ ይሄ 30 ጥይት ነው ማፈስብሽ ምናምን ይሉሃል። ምን አይነት ጭካኔ እንዳላቸው ራሱ አስበው። እንግዲህ ለምሳሌ አሁን እኔ ከአሁን በፊት በጦርነቱ ጊዜ ምን እንደማስብ ታውቃለህ? ወይኔ እነዚህ የኢትዮጵያ ሰዎች እንዴት ይጨክናሉ፣ እንደዚህ በእሳት ያቃጥሉ። መስጭ ነበር ስሰማት የነበር። እግዚአብሔር ይቅናሽ፣ ሀገር ሰላም ተስተካክሎ አንቺም ደግሞ እንደው ለትግራይ ሕዝብም ለኢትዮጵያም የሚጠቅም ትልቅ የፖለቲካ መሪ እንድትሆኝ ብቻ እመኛለሁ። ማንም ዝም ብሎ ደንቆሮ አላዋቂ ሁሉን ፖለቲካ ላይ እየወጣ እንደዚህ የዚህን ሀገር ሕዝብ ስቃይና መከራ ያበዛው እንደዚህ በእውቀት የሚረዳ ነገሮችን የሚያውቅ ሰው ግን የህዝብ መሪ መሆን ይችላል። እኔ በጣም አድንቅ ያለውኝ በቃ አላናግሯት ብሎ ሽቅብ እስኪላቸው ነው የነገረቻቸው። ጎበዝ በርቺ፣ እግዚአብሔር እርዳሽ። አመሰግናለሁ አለው። ግን ልናገር እችላለሁ። ሌላ የሚናገር ካለ ይናገር። ቱሉ አለ እንዴ? ሪያሊስቲክ አለ ሪያሊስቲክ። ቅድም እኮ ጥያቄ ጠይቄ በጣም ደካማ ስለሆነ አይ ቲንክ